እግዚአብሔር አወፀ እምሰማይ ላዕለ እጓለ እመሕያው እግዚአብሔር ከሰማይ ሆኖ ወደ ሰው ልጆች ተመለከተ። ከመይራይ እመዎ ጠቢብ ዘይሐሶ ለእግዚአብሔር እግዚአብሔርን የሚፈልግ እንዳለ ጥበበኛ ሰው እንዳለ ብሎ እግዚአብሔር ከሰማይ ሆኖ ተመለከተ። ሁሉ አረየ ወህቡረ አለወ ሁሉም ግን እንደ ፈረስ ጆሮ እንደ ጦር ጉሮሮ ተካክሎ ሁሉም ሰው በደለ። አልወ ዘይገብራ ለሰናይት አልወ ወኢ አሃዱ ከነሱ አንዱም አንስ እንኳ በጎን ነገር የሚሰራት የለም። ከመቃብር ክሱት ጎራይቶሙ ጉሮሯቸው እንደተከፈተ መቃብር ነው። ወጸላሃው በልሳናቲሆሙ በአንደበታቸውም በደሉ ሸነገሩ። ህምዛሩ የምር ታይተ ከናፍሪሆሙ ከምላሳቸው በታች ከከንፈራቸው በታች ካለ ከአንደበታቸው በታች የእባብ መርዝ አለ። መሪር አፍሆሙ ወምሉ መርገመ አንደበታቸውም መራራ ነው፣ መርገምንም የተመላ ነው። በሊህ እገሪሆሙ ለቅጥቃጤ ለክየ ወደም በሊህ እገሪሆሙ ለክየ ወደም እግሮቻቸውም ደምን ለማፍሰስ ፈጣኖች ናቸው። ሐሳር ወቅጥቃጤ ውስተ ፍኖቶሙ ጉጻጉጽ ጎዳና በፊታቸው አለ፣ ጥፋትና ጉስቁልና በፊታቸው አለ። ወያምርዋ ለፍኖተ ሰላም በጎ ጎዳናንም አያውቋትም ብሎ እያለ ይቀጥላል ቅዱስ ዳዊት። እንግዲህ ከላይ ጀምሮ እነማንን እንዳለ ትርጓሜውን በእግዚአብሔር ቸርነት እንማማራለን ማለት ነው። እግዚአብሔር ከሰማይ ሆኖ በልልና ሆኖ ተመለከተ። ከሰናክሬም ወይ ከሱ ወይ ከሰራዊቱ እግዚአብሔርን በሕግ በአምልኮ በስርዓት የሚፈልግ ልብ ያለው ሰው እንዳለ ብሎ እግዚአብሔር ተመለከተ። እግዚአብሔር አንድም ደግሞ እግዚአብሔር ከአዳም ዘመን አዳምን ይረዳ ዘንድ ከአዳም ጀምሮ 5500 ዘመን ሰውን የሚቤዠው እንደሌለ አወቀ ማለት ነው። እግዚአብሔር ተመለከተ ማለት መኖሩ ጠፍቶት እግዚአብሔር ይፈልጋል ያለው የሌለ መስሎት የሌለው ያለ መስሎት እግዚአብሔር የሚፈልጉ ነው አይደለም። አለመኖሩን እግዚአብሔር በማይምረ ህዋትነቱ አስቀድሞ ማወቁን መናገር ነው። እግዚአብሔር ከሰማይ ሆኖ ተመለከተ። በሰናክሬም ጊዜ እግዚአብሔር ከሰማይ ሆኖ ተመለከተ። ዛሬም ከስጋዌ በኋላ እግዚአብሔር ከሰማይ ሆኖ ተመለከተ ይላል። እግዚአብሔር ተመለከተ ባልን ጊዜ የእግዚአብሔር መመልከት ተብላ የምትነገረው ምንድናት ነው? የእግዚአብሔር መመልከት ተብላ የምትነገረው በቸርነት የሚጎበኛት መጎብኘት ናት። እግዚአብሔር አየ ባልን ጊዜ ራራ ማለት ነው። በቅዱስ መጽሐፍ ትርጓሜ እግዚአብሔር አየ ሲባል ራራ ማለት ነው። ኢትሚት ገጸከ ምኔ ስንል አቤቱ ፊትህን አትመልስብኝ ስንል ምን ማለታችን ነው? ምሕረትህን ከኛ አታርቅ እያራቀ ሳይሎ ምኔ ማለታችን ነው። ምሕረትህን ከኛ አታርቅ ማለታችን ነው። ሚት ገጸከ ብንለው ደግሞ እግዚአብሔርን ፊትህን መልስ ስንል ገጸ መዓትህን ማለታችን ነው። አሁን እግዚአብሔር ወደ ሰው ልጆች ተመለከተ ባልን ጊዜ እግዚአብሔር ሰውን ሊምር ወደደ ማለት እምሰማይ ያሰኘው ይላሉ ሊቃውንቱ። እግዚአብሔር ከሰማይ ሆኖ ተመለከተ ማለት እግዚአብሔር በምድር የለምን ወይስ ደግሞ እግዚአብሔር ከምድር ሆኖ አያይም ማለት ነውን? ምክንያቱም ይጸውር ድደ ነው። ለምድር መሰረቱ እግዚአብሔር ነው። ወይ ነብር ጠፈረ ነው። በመልተ ጠፈር የሚኖርም እሱ ነው። በክበብ ዓለምም አለ፣ በዓለም ውስጥም አለ። ዓለምን አልባም አለ እግዚአብሔር። እግዚአብሔር ከሰማይ ሆኖ ለምን ማለት አስፈለገ? እዚሁ እያለ እግዚአብሔር እዚህ ካለ እዚሁ ሆኖ እግዚአብሔር አየ ማለት ይቻላል። እዚሁ ውስጥ እግዚአብሔር ከኔ ልብ ሆኖ ከኔ ልብ ውስጥ ካለ እግዚአብሔር ከኔ ልብ ሆኖ አየ ማለት ይቻላል። እግዚአብሔር በሰው ልጆች መካከል ሆኖ አየ ማለት ይቻላል። እግዚአብሔር አየ ማለት ብቻም ይቻላል። ከሰማይ ማለት ለምንድን ነው ያስፈልገ? ሰማይ የተባለችው ብዝሃ ምሕረቱ ናት ይላሉ አባቶቻችን። ሰማይ የተባለችው ብዝሃ ምሕረቱ ናት። ፈጥኖ አለመፍረዱ ነው። ብዝሃ ትዕግስቱ ነው። መታገዙ ሰማይ ያሰኘዋል። ሰማይ ሩቅ እንደሚሆን ማለት ነው። ወከመ ይርቅ ሰማይ ተመልከቱ እምድር ሰማይ ከምድር እንደሚርቅ ምስራቅ ከምዕራብ እንደሚርቅ እግዚአብሔር እንዲሁ ቁጣውን ከሰው ልጆች ያረቃል። እግዚአብሔር ቁጣ ባልን ጊዜ ባለፈው ነግሬያቸዋል። እግዚአብሔር ተቆጣ ሲባል እንደ ሰው ብስጭት ይላል ማለት አይደለም። እግዚአብሔር ተቆጣ ማለት የፍትህ ዋጋውን ይሰጣል ማለት የፍትህ ዋጋውን ይሰጣል። ፍትሁን ሲገልጥ እግዚአብሔር ተቆጣ ይባላል። ተቆጣ ይባላል። እግዚአብሔር ቃሉን ሲፈጽም ማለ ይባላል። ቃሉን ሲያጸና እግዚአብሔር ማለ ይባላል። ህጉ የእግዚአብሔር ህጉ መሐላ ይባላል። ፍትሁ ቁጣ ይባላል። ቸርነቱ ደግሞ ማየት ይባላል። ሰማይ ይባላል። እነዚህ እግዚአብሔር ግብረ ባህሪያት ናቸው። ከዚህ የተነሳ ነው እግዚአብሔር ከሰማይ ሆኖ ተመለከተ ማለት ከሰማይ ሆኖ የሚያይ ሰው ሩቅ ሆኖ እንደሆነ እግዚአብሔር ፍጥረትን ሁልጊዜ መዓቱን አርቆ ነው የሚያየው። መዓቱን አርቆ ነው። በቁጣው ቢያይ አንድ ፍጥረት አንድ ቀን በምድር ላይ ማደር የሚቻለው የለም። አንድ ፍጥረት መንቀሳቀስ የሚቻለው የለም። ያልበደለ አይገኝምና ከሰው ልጆች ማንም ማን በገቢር ቢታጣ በነቢብ ቢታጣ በሐልዮ
ያልበደለ ሰው ስለማይገኝ እግዚአብሔር በልዕልና ሆኖ ስለሚታገስ ስለሚያይ የተዘኪረከ አበሳነ ዋናይሰየከ ጀጋየነ በምህረትከ ተዘከረን እንዳለ አባ ጊዮርጊስ በደላችን ሳታስብ ማለት ትተው የታሰበው ሁሉ ሳለ ያልታሰበ አድርገህ የተረዳውን እንዳላየህ ትተህን ዋናይሰየከ ጀጋየነ በደላችንን ንቀህ አቃለህ። ሕፃን ተመልከቱ፣ ሕፃን በጭቃ እንደሚጫወት ቆጥረህ ተመልከቱ። ምንድነው አባ ጊዮርጊስ ጋር ስጫ ይላል እንዘ በጽውር እትዋነ ይላል። ተመልከቱ በጭቃ እንደሚጫወት ሕፃን እኔ በኃጢአቴ ውስጥ ተዘፍቄ እንዳለው ልክ ሕፃን በጭቃ ውስጥ ቢዘፈቅ እናት እንደማትጸየፈው እግዚአብሔር እንደዚያ አይ ሕፃኑ ከጭቃ ተነክሮ እኛ ማይድ በምንበላበት መሃል ቢመጣ አይታውት ልጅ አይደል እንደሚባለው እግዚአብሔር የህት ፍጥረታትን በኃጢአት ውስጥ መጎስቆል እንደ ሕፃን ጨዋታ ቆጥሮ ንቆ ነው እንጂ ከእግዚአብሔር ከፊቱ መቆም የሚቻለው ሰው ባልተገኘ ነበረ። እና እግዚአብሔር ከሰማይ ሆኖ ተመለከተ የሚባለው ርውቀ መዓት ወብዙ ምሕረት ለሚለው ከሚለው ጋር የተስማማ ነው ማለት። ርውቀ መዓት ቁጣው የራቀ ምሕረቱ የበዛ ሄር ዘበህላዊሁ ዘልማዱ ሂሩት ልማዱ ቸርነት የሆነለት መማር የለመደ ምክንያት ፈልጎ የሚምር እንጂ ምክንያት ፈልጎ የማያጠፋ ዲያብሎስ ምክንያት ፈልጎ ሊያጠፋ የሚፈልገውን ያህል እግዚአብሔር ምክንያት ፈልጎ ይምራል። እንደ ዛሬው ሰው ሳይሆን እግዚአብሔር ማለት ታያላችሁ አይደል? ዛሬ ምንድነው የምናደርገው? ምክንያት ፈልገን መታረቅ ሲገባን ምክንያት ፈልገን ነው አይደል የምንጣለው? ምክንያት ፈልገን እንጣላለን። የማያጣላ ነገር ቢኖር እንኳን የሚያጣላ እንፈልጋለን በደንብ አድርገን ማለት። ሰው 1000 መልካም ነገር ተደርጎለት አንድ ክፉ ነገር ሲያገኝ የሚያጣላው የሚያስታርቀውን 1000 ነገር ንቆ ተመልከቱ የሚያጣላ አንድ ነገር ካገኘ ጠብ ያነሳል፣ አቧራ ያጤሳል ማለት። እግዚአብሔር ደግሞ ከሱ ጋር የሚያጣላን 1000 ነገር እያለ ከሱ ጋር የሚያስታርቀን አንድ ነገር ካገኘ በዚያ እግዚአብሔር ፊቱን ይመልስ። 1000 ነፍሳት በልተን 78 ነፍስ በልቶ አይደል እንዴ ቀዝቃዛ ውሃ ሲያገኝ በዚያች ማረው ይውላል። ብዙ በድሎ አንድ የሚያስታርቀው ካገኘ ሰው እግዚአብሔርን መሰለ የሚባለው በዚህ ነው በእውነት ማለት። ብዙ በደል እያለ አንድ መታረቂያ ሲገኝ ፈልጎ የሚታረቅ ፈልጎ የሚጣላ አይደለም። ያ የሰይጣን የበኩር ልጁ ነው በእውነት ማለት። ክርስቲያን እንዲያው በእውነት ማለት እንዲያውም ቅዱስ ዮሐንስ አፈወርቅ ኤፌሶንን ሲተረጉም ምን ብሎ ነው የሚናገረው መሰላችሁ? አይ አንተ አለ ቁጣ የጠባብ አእምሮ ምልክት ነው እንጂ የተፈጥሯዊነት ምልክት አይደለም። ኃይለኝነት፣ ሰውን ማጥፋት፣ መገንፈል፣ ያዙ ይልቀቁኝ ማለት የእውቀት ማነስ ነው እንጂ የተፈጥሮ አይደለም። እግዚአብሔር ቁጣን ለሰው ልጆች ሰርቶላቸዋል ፈቅዶላቸዋል። መቆጣት ሰይጣናዊነት ነው። ይቅርታ መቆጣት ሰብአዊነት ነው። መዝሙር 2 ላይ በመዝሙር 2 ጥናታችን ተመው የታብሱ ላይ ተማምረናል ረስታችሁት ካልሆነ በስተቀር። ተቆጡ ግን አትበድሉ። መቆጣት ሰብአዊነት ነው። ቂም መያዝና ማጥፋት ግን ሰይጣናዊነት ነው። መቆጣት ሰብአዊነት ነው። ቁጣ ለሰው ልጅ የተፈቀደና የተሰጠ ስጦታ ነው። ለሶስት ነገር ነው የተፈቀደለት ለሰው ልጅ ቁጣ። ራሱን እንዲቆጣ፣ ዲያብሎስን እንዲቆጣ፣ ሶስተኛ ደግሞ መናፍቃን ላይ እንዲቆጣ። እንዲያጠፋቸው አይደለም እንዲገስጻቸው ነው። ሕፃናትን ለማሳደግ ለነዚህ ነው ቁጣ የተፈቀደ። ጀግና ከሆንክ ምን ይላል ተመልከቱ። ቅዱስ ዮሐንስ አፈወርቅ በራስ ላይ ጦርነት አውጅበት ይላል። መቆጣት ከፈለግ መጀመሪያ በራስ ላይ ተቆጣ ይላል። ልክስክስነትህን፣ ስግብግብነትህን፣ ክፋትህን፣ ዝርክርክነትህን፣ ዘማዊነትህን ተቆጣው። ስንፍናህን ተቆጣው። በዲያብሎስ ላይ ጦርነት ክፈትበት። የዘላለም ርስትህን ለሚነጥቅህ፣ ከዘላለማዊ ርስት ለነጠቀህ፣ ከልጅነት ለሚያዋርድህ፣ ከእግዚአብሔር ከሚያጣላህ፣ እግዚአብሔርን ያህል አባት፣ ገነትን ያህል ቦታ፣ ልጅነትን ያህል ተድላ ደስታ ከነጠቀ ከክብር ካዋረደ በሱ ላይ መጀመሪያ ተነስ ይላል። እውነቴን ልንገራችሁ ሰው መጀመሪያ ከራሱና ከዲያብሎስ ጋር ጦርነት ከገጠመ በዓለም ላይ ያሉ ጦርነቶች በሙሉ ይጠፋሉ። የምሬን ነው ነግራችሁ ማለት። ጦርነትን በሙሉ እኮ የሚያቀጣጥሉት ራሳቸውንና ዲያብሎስን ማሸነፍ ያቃታቸው ሰዎች ናቸው በዓለም ላይ ማለት። ራሱን ያልገዛ ሰው ሲበጠብጥ ነው የሚኖረው። ዲያብሎስን ማሸነፍ አቅቶት ዲያብሎስ የሰለጠነበት ሰው ሲበጠብጥ ነው የሚኖረው። ሰው መጀመሪያ ዲያብሎስንና ራሱን ለማሸነፍ ከተነሳ ዓለም በሙሉ በሰላም ትኖራለች፣ በሰላም ውላ ታድራለች። ዛሬም ነገም ከነገ ወዲያም እኔ ብጠየቅ የምናገረው ይሄ ነው። ነገም ከነገ ወዲያ እስከ ዓለም ፍጻሜ ድረስ ብንጠየቅ የምንመልሰው ክርስቲያኖች መልሳችን ይሄ ነው። በዓለም ላይ ያለው ሁከት እንዲነሳ እንዲጠፋ ከፈለግን ከዲያብሎስ ጋር ጦርነት እንግጠም። አሁን እዚህ ያለው ሰው ራሱ በዚህ ሳምንት ከዲያብሎስ ጋር ተዋግቶ ዲያብሎስን ቢያሸንፍ እርግጠኛ ነኝ ኢትዮጵያ ሰላም ትሆናለች። ዲያብሎስን ብናሸንፈው ይውላችሁ አንድ ነገር ልንገራችሁ። ነብዩ ኤልያስ ሰማይና
ምድር ለጎመ፣ ገዘተና ተሰወረ። በአጭሩ ለማሳጠር ነው። ኋላ እግዚአብሔር በብዙ መሃል ላይ ያለውን ቅደም ተከተልና በልሁር ዋስተርእዮ ለአክዓብ ዝናብ ላዘንብ ነኝና ንገረው ብሎ ሰደደው። አክዓብ አገኘው። ኋላ አክዓብ ነዶታል። አንተኑ ዘትገፈቶሙ ለእስራኤል። አሁን 3 ዓመት እንግዲህ ልብ በሉ 3 ዓመት ሰማይን ዝናብ እንዳታዘንብ ምድርን እንዳታበቂ ብሎ አንድ ሰውዬ የኢትዮጵያን ሰማይ ለጉሞ ቢጠፋ ምን ትላላችሁ? ደማችሁ አይፈላም? ብታገኝታው ምን የምታደርጉት ይመስላችሁ? በድንጋይ እንለዋለን እኮ ደግሞ ሰውሮ ጠፋ። የራሱን እንዲያያለ ማለት የራሱን እግዚአብሔር ያፈልቅለታል፣ ይጠጣል፣ እግዚአብሔር ይመገባል። ከዛ ምንድነው የሆነው? አገኘው። ስታገኙት ምንድነው የምትሉት? እስራኤልን የምትገለባብጠው ኤልያስ አንተ ነህ? የረጅም አጭር የቀይ ጥቁር የምታረጋቸው እስራኤልን የወፍራም ቀጭን የምታረጋቸው ኤልያስ አንተ ነህ? ይባስ ብሎ ምን አለ? አኳነ ዘገፈቶሙ ለእስራኤል እስራኤልን የረጅም አጭር የወፍራም ቀጭን የቀይ ጥቁር ያረኩኝ እኔ ኤልያስ አይደለሁም። አለ አንተው ቤተ አቡከ አንተና የአባትህ ቤተሰቦች ጣዖት እያመለካችሁ ነው ብሎ ተናገረ ንጉሱን። አሁን እዚህ ላይ ነው አንድ ነገር የምትይዙኝ። ሊቃውንት ምን ይላሉ? ኤልያስን አክዓብ እንዴት አልገደለውም ይላል። ይኸውላችሁ ሰማይን ለጉሞ ሰውን በውሃ ጥም ሲገሉ መክረም አንድ ችግር በሉ። በአክዓብ ጎን ቆሜ ነው እንጂ ኤልያስን እየነቀፉ እንዳይመስላችሁ። እሺ ከዚያስ ደግሞ ተመልከቱ። ምድርን አታብቂ ብሎ ከብቱንም ሰውንም በራብ 3 ዓመት ሲፈጁ መክረም አንድ ችግር ነው። ሲገኝ ደግሞ ይቅርታ መጠየቅ ሲገባ ነግሬያችኋለሁ። ኤልያስን እየነቀፍኩ አይደለም። እሺ ጫፉን ይዛችሁ እንዳትሮጡ። እኔ አክዓብን ሁኜ እያወራው ነው አሁን። እሺ ይቅርታ ሊጠይቅ ሲገባው ደግሞ ምንድነው ያለ? እኔ እስራኤልን አልገለበጥኩም። የገለበጥክ ማን አለው? እንዴት ትላላችሁ እናንተ? 3 ዓመት ራብ ሲፈጅ ከርሞ አንተ ነህ ስትገለባብጠን የኖርክ ስትሉት እናንተ ናችሁ ገልብጥ እንጂ እኔ አይደለሁም ቢል ምንድነው የምትሉት? በጣም የሚያበሳጭ ነገር ነው፣ የሚያስገድል ነገር ነው። እዛ ለምንድነው ንጉሱ ተናዶ ያልገደለው ይሉና ምን ይላሉ ሊቃውንት? ይኸውላችሁ በኤልያስ ላይ ያደረ መንፈስ ቅዱስ በአክዓብ ላይ ያደረውን ሰይጣን እንዳይገለው አርቆታል ይላል። ተመልከቱ። እንዳይገለው ደም አፍሳሽ ሰው ግደሉ የሚል ማን ነው? ሰይጣን ነው። ሰው ግደሉ የሚል በእውነት ማለት ከጥንት ጀምሮ እሱ ምንድነው? ነፍሰ ገዳይ ነው። እስመምተመ እንትቃት ቀታሌ ነፍሰ ሰውእቱ እሱ ከጥንት ጀምሮ ነፍሰ ገዳይ ነው። ከቃየል ጀምሮ ነፍሰ ገዳይ ነው ብሎ ባለቤቱ መድኃኔዓለም ዮሐንስ ወንጌል ምዕራፍ 8 ላይ እንደነገረ ነፍሰ ገዳይ ነው። ስለዚህ ምን አደረገ? እንዳይገለው ሰዎችን ግደሉ የሚያሳይ ሰይጣን ስለሆነ በኤልያስ ላይ ያደረው መንፈስ ቅዱስ በአክዓብ ላይ ያደረውን ምን አረቀው? ሰይጣን ሲያረቀው አክዓብ ኤልያስን ባገኘሁት እንጂ ኤልያስን አሳየው ነበር ብሎ 3 ዓመት የፎከረው ፉከራ እንደ ጢስ ተኖ እንደ ጉንበኖ ጠፋ ማለት። ዛሬም ነገም ሰው ግደሉ የሚሉ ሰዎችን በእነሱ ላይ ያደረውን ሰይጣን እግዚአብሔር መንፈስ ቅዱስ ያርቅልን፣ ሀገራችን ሰላም ያርግልን። አሁንም ቢሆን እኔ ደጋግሜ የምነግራችሁ ምንድነው? ይኸውላችሁ አያችሁ፣ እያንዳንዳችሁ ለሀገር ከተቆረቆራችሁ ተዋት፣ ሀገሪቱን ተዋት። ለራሳችሁ ስትሉ አሁን ለራሳችሁ ማምላክ ለራሳችሁ ካላችሁ አሁን ዲያብሎስ ጋር ጦርነት መግጠም አለብን። በጸሎት መግጠም አለብን። አሁን እንቅልፋችን መቀነስ አለበት። በጾም መግጠም አለብን ከዲያብሎስ ጋር። አሁን በፍቅር ከዲያብሎስ ጋር ጦርነት መግጠም አለብን። እዚህ ውስጥ ሰው የተጣላ ሰው ካለ እዚሁ መታረቅ አለበት። ዲያብሎስን ጦርነት ስንገጥመው እኛን ሊገሉ የሚመጡትን ሰዎች እነሱ ላይ ያደረውን ዲያብሎስ ያርቀዋል። ሰዎች በግፍ ተነሳስተው ሰው ሊያጠፉ ከመጡ የራሳቸው እሳት እንደሚበላቸው ተጠንቀቁ። ከፈለገ ሰው እንኳንስ ብረት ታጥቆ ብረት ተሸክሞ ሰው እሳት ለብሶ መምጣት ይችላል። እግዚአብሔር ካደረባችሁ የራሱ እሳት ያጠፋዋል። አባ ተክለ ሃይማኖት ያረጉትን ማስታወስ በቂ ነው። አቡነ ተክለ ሃይማኖት ያረጉትን ልንገራችሁ። እንዲያውም ለሳምንት አባታችን አቡነ ተክለ ሃይማኖት እሳት ውስጥ ነው የጸለዩትን ጸሎት በአማርኛ ተርጉሜ አንድ ሰው የሚጽፍልኝ ካገኘው በኮምፒውተር አስጥፌ ለሁላችሁም እንዲደርሳችሁ አደርጋለሁ። ወረቀት ራሳችሁ ነው የምትችሉ። እሺ አቡነ ተክለ ሃይማኖት እሳት ውስጥ ነው ጸለዩት እንዳይበላቸው ያደ አድነነ ሕዝበ ከሚባል አባቶቻችን በዋዜማ ጊዜ የሚጸልዩት ጸሎት ነው። ታዲያ በማህሌት የሚባል ነው። አቡነ ተክለ ሃይማኖት እሳቱ ነደደና ጠንቋዮች ምን አረጉ? እኛ እሳት የማይበላን ሰዎች ነን ብለው እሳቱን አስነደዱና በሉ እንግዲህ ያገሩ ሰዎች እንጨት እያያዛችሁ ነው ተባለ። ሁሉም እንጨት ይዞ መጣ። ከዚያ እሳቱ ውስጥ ገቡና ጠንቋዮች መስፈን ጀመሩ። ልብ በሉ የመኖርና ያለመኖር ጉዳይ መጥቷል። እሳቱን እነዚያን ሰዎች ካልበላቸው ተክለ ሃይማኖት በሰይፍ ሊገደሉ ነው። እነዚያን ሰዎች ደግሞ እሳት ከበላቸው ያው ሞቱ ነው። የተረፉት ጠንቋዮች በሰይፍ ሊገደሉ። ኋላ እሳቱ ግስት ገቡና ተመልከት ሞተ ለሚ እኛንን እንጂ አምላኮች እኛንን እንጂ ጣዖቱ ነው እንጂ ተክለ ሃይማኖት አያሹፍባ ያታል እያሉ እሳቱ ውስጥ መስፈን ጀመሩ። ሲዘፍኑ ገብረ ዋሂድ የሚባል የአቡነ ተክለ ሃይማኖት ደቀ መዝሙር ነበር። ኧረ አባ ይሄ ነገር አጉል ነው። እነዚህ ሰዎች መስፈን ጀመሩ። እሳቱ አልበላቸው ማለቅን አላቸው። ተመልከቱ። አይ ታገስ እስከ ዓመተ ራዕይ ስብሐተ እግዚአብሔር የእግዚአብሔርን ክብር እስከምታይ ቆይ ያሉት ሰይጣን ይኸውላችሁ ሰዎቹ ላይ ሆኖ እሳቱ እንዳይበላቸው እያደረገ እሳቱ ውስጥ ያዘፍናቸዋል። ምን አረጉ? አባ ተክለ ሃይማኖት አባታችን በስመ ስሉስ ቅዱስ ተመልከቱ። ወበስመ እግዚእ ኢየሱስ ክርስቶስ ዘአነ ሰብክ በስሙ እኔ በስሙ ወንጌል በምሰብክለት በጌታዬ በኢየሱስ ክርስቶስ በአብ
በወልድ በመንፈስ ቅዱስ ስም አንተ ሰይጣን እፈር ብለው በስመ አብ ወወልድ ወመንፈስ ቅዱስ ብለው በረው ከእሳት ውስጥ ሲገቡ እሳቸው ሲያማጥቡ ይገርማል። እሳቱ ሲያዘፍናቸው የነበረው ሰይጣን ጠሏቸው ሲሄድ እሳቱ ዱብ ዱባል። ጠሏቸው ሄደ። ይኸውላችሁ ሰይጣን አያይዞ የጭንቅ ቀን አይገኝም። ጠሏቸው ሄደ። ብዙ ሰዎች ይኸውላችሁ ነገር ያራግቡና የመከራ ቀን አይገኝም። ፈልከው ነው የሚጠፉት። ከዚያ በኋላ ተመልከቱ ጠሏቸው ጠፋ። ሲጠፋ እሳቱ ውስጥ ምን አሉ? እርምታ አመድ በላቸው። አቡነ ተክለ ሃይማኖት ግን በእሳቱ ውስጥ አድነነ ሕዝበከን እየዘመሩ በእሳቱ ውስጥ ተመላለሱ። እሳቱ አንዳች አልነካቸው። እሳት ለብሰው ይዘፍኑ የነበሩትን ሰይጣኑን ከነሱ ላይ አርቆ አቡነ ተክለ ሃይማኖት እንጨት አልሰበሩ፣ እሳት አልጫሩ፣ እሳት እፋላሉ፣ እሳት አላነደዱ። ራሳቸው ባነደዱት እሳት ሰዎቹ ጠፍተው፣ እሳቸው ግን እነሱ ባነደዱት እሳት ውስጥ በሰላም ተመላልሰዋል። ሰው ዲያብሎስን ሰው ስጋውን ካሸነፈ በሌላ በነደደ እሳት አይጠፋም። ለዚህ ነው ቅዱስ ዮሐንስ አፈወርቅ ትንቢተ ኢሳይያስ ምዕራፍ 46ን በተረጎመበት አንቀጽ ሲናገር ምን ይላል መሰላችሁ? የሰው ልጅ የመጀመሪያም የመጨረሻም ጠላቱ ራሱ ነው ብሎ የሚናገር ለሰው ልጅ ለራሱ አለ። ሰይጣን እንኳን የራሱን ያህል ክፉ አይደለም በሱ ላይ አለ። ሰው ራሱን የሚጎዳውን ያህል ሰይጣን እንኳን እሱን አይጎዳውም ነው የሚለው። ሰው የሰው ጠላቱ ራሱ ነው። ራሳችን ማሸነፍ አለብን። በእውነቱ ማለት ራሳችን ካሸነፍ ነው። ዲያብሎስ ከተሸነፈ ሰው የፈለገ ነገር ሆኖ ቢመጣ ይሸነፋል። አምላከ ቅዱሳን ራሳችን ለማሸነፍ ያብቃን። ስለዚህ ተመልከቱ፣ እግዚአብሔርን የሚመስል ሰው እግዚአብሔር ሐወፀም ሰማይ፣ እግዚአብሔር በልልና ሆኖ ነው ሰውን የሚመለከተው። ከኛ ቁጣ በላይ ሆኖ ማይ ብዙ ይቅላት ፎታ ለፍቅር ወአፍላ ግን ያንቀለቅልዋ እንደተባለ የኛ ማይበለገጋይ የሱን የፍቅር እሳት አታጠፋው፣ የሱን የፍቅር ዛፍ አትነቅለውም። ከኛ ልቡና ከፍ ብሎ ይመለከተናል። እናንተም በሞቴ ከፍ ብላችሁ ተመልከቱ። እስኪ ከአራዊት ከፍ በሉ፣ እንደ እግዚአብሔር እስኪ ከሰማይ ሆናችሁ ይዩ። እስኪ ከሰማይ ሆኖ ማየት በሉ፣ ከሰማይ ሆኖ ማየት። አሁን ከዚህ በኋላ ሁሉን ነገር በየት ሆናችሁ ነው የምታዩት? በሰማይ ሆነን ነው የምናየው። እስኪ በሰማይ ሆነን ስናይ አንድ ነገር ልንገራችሁ። ሲራክ እንዲህ አለ። መጽሐፈ ሲራክ ምዕራፍ 13 ቁጥር 35 ላይ ወኩሉ እንስሳ ያፈቅር ዘመዶ። ተመልከቱ፣ ወኩሉ ሰብ ያፈቅር ቢጾ፣ አውሬም አውሬን ይወዳላል፣ አውሬም መሰሉን አውሬ ይወዳላል፣ እንስሳም መሰሉን እንስሳ ይወዳላል፣ ሰውም መሰሉን ሰው ይወዳላል። ዛሬ ግን የለም። እስቲ አሁን እባብን የሚበላ እባብ አለ? የለም። እባብን የሚበላ እባብ የለም። በሬ የሚበላ በሬ አለ? የለም። እስቲ ንብን የሚነድፍ ንብ አለ? የለም። ነምርን የሚበላ ነምር የለም። ጅብ የሚበላ ጅብ የለም። ሰው ሰውን እየበላው ነው ዛሬ። ሰው ሰውን ይበላዋል። በእውነት ማለት ይሄ እኮ ነው። ከሰማይ ሆነን ሳይሆን እኛ ከንጦሮጦስ ሆነን እያየን እኮ ነው። በእውነት ማለት እግዚአብሔር መምሰል የሚባለው እሱ ነው። ወርደን የት እንደደረስ እንደው ልብ ብላችሁ ይሁት። በእውነት ማለት ለየግላችሁ ሐሳብ እኔ ብሰነጥቁት ባሰነጥቁት ጭንቅ የለብኝ። እኔ ነገ መቼም ተገንዞ መሄድ አይቀርም። እኔ ምነግራችሁ እንደው ወርደን የት ነው የደረስ ነው። ከአውሬ እንደባስን ግን ታያላችሁ። አውሬ ከጅብ የባሰ ሰው አለ ዛሬ። ከጅብ ከባብ የባሰ ከአህያ የባሰ። አህያ የሚበላ አህያ አለ? አህያ የሚበላ አህያ የለም። ደግሞ እኮ ሰው እንደው ኩራቱ ደግሞ አህያ ብሎ ሲሳደብ የአህያ እንዴት ያለች ትልቅ ናት። በእውነት ማለት አህያ አትበላም። ሰው ሰውን እየበላው ነው። በእውነት ማለት እግዚአብሔር ከሰማይ ሆኖ ተመለከተ። ሊቁ ቅዱስ ዮሐንስ አፈወርቅ ምንድን ነው የሚለው? ይትካሃለነ ንኩን ሰማይ። እኛ እንደው ብንወድ እኮ ሰማይ መሆን ይቻለን ነበር። 16ኛው ተግሳጹ ላይ ሲናገር እኛ ብንፈልግ ሰማይ መሆን እንቻለን። አረ እንደው ከሰማይ እንበልጣለን አለ። ከሰማይ እንበልጣለን። ለምን አለ? ፀሐይ ጽድቅ ክርስቶስ በእኛ ልብ ካደረ። በዚህ ሰማይ የሚያበራው ፀሐይ ማታ የሚገባ ነው። እኛ የለበስነው ፀሐይ ክርስቶስ፣ በ40 ቀን የለበስነው ወንዶች፣ በ80 ቀን የለበስነው ሴቶች የለበስነው ክርስቶስ ግን ጠፈር ደፈር የማይከለክለው፣ ምሴት ጧት የማይፈራረቅበት፣ ክረምት በጋ የሌለው፣ ደመና የማይጋርደው፣ ሙቀትና ቅዝቃዜ የሌለበት እውነተኛ ፀሐይ ክርስቶስ ከኛ ካደራል። እኛ እኮ በእውነት ከሰማይ እንበልጣለን። ሁሉን ነገር ትልቁ ነው የሚያጨቃጭቀን በሰማይ ሆነን ስለማናየው። በታይ ሆነን ስናየው ሁሉ ነገር ቀላል ነው። መቼም ከዚህ ውስጥ ብዙ ሰው በአውሮፕላን ሄዶ የሚያውቅ ሰው ይኖራል አለ። ብዙ ሰው አለ። ተውት በቃ አለ። መቼም በአውሮፕላን መሄድ ውዳሴ ከንቱ ይሆናል እንዳትሉና እንዳታስቁኝ። በእውነት በቃ በአውሮፕላን መሄድ ደግሞ ውዳሴ ከንቱ አይደለም። እንደው ስለ እግዚአብሔር ብላችሁ ማለት ነው። በነፋስ መሄድ ነው ጀግንነት። በውሃ መሄድ በደመና መሄድ ነው እንጂ በዚህኛው በሚሄደው ብረትና በታች ዙሮ ያው ብሪያም 4 እግር አለው አውሮፕላንም አለው ያው። እና የሚገርማችሁ ነገር በአውሮፕላን ስትሄዱ የአውሮፕላኑ የርቀት መጠን እየጨመረ ሲሄድ ታች ያለው ሰው ምን እያለ ይመጣል? ከፍ እያለ ነው እያነሰ ነው የሚሄደው? እያነሰ ከዛ መጨረሻ ላይ ዝንብ ሰውየው ወደ ዝንብነት ተቀይሯል። አይደለም ምናችን ስለጨመረ ነው? ከፍታችን ስለጨመረ ነው። ከፍታችን ሲጨምር ሁሉን ነገር ዝቅ ብሎ ይታየናል። በገንዘብ የምንጣላው፣ በመሬት የሚጣላው፣ በቤት የሚጣላው፣ በእንጀራ የሚጣላው፣ በመልክ የሚጣላው፣ በምናምን የሚጣላው ሁሉ ከፍ ብሎ ቢያስብ እናንተ መንግስተ ሰማያትን ያህል ሀገር እኮ አለ፣ ገነትን ያህል ሀገር እኮ አለ፣ እግዚአብሔርን ያህል አባት እኮ አለ ብሎ ቢያስብ አንድ ሰው ሁሉ ነገር አቅልሎ ያየዋል። ነገርን ከበድ አድርገን የምንባላው በላይ ሆነን ስለማናየው። በላይ ሆኖ ሲያዩ ተመልከቱ። ሞተለሚ እንዲው ምን አለ አቡነ ተክለ ሃይማኖት እንዲህ አላቸው። ሞተለሚ ተክለ ሃይማኖት እንዲው አንተ
ተክለ ሃይማኖት የሚለውን ስም ብትሰጠኝ የመንግስቴን እኩሌታ እሰጥሃለሁ አለ። ምንድነው ያሉታቸው? አይ መንግስት ከሰ ይመስለኒ ከመጽንጉነ መርህብ ዘይከይድዋ አክልብት ኢዳ ያንተ መንግስት እኔ ያንተ ቤተ መንግስት የሚመስለኝ አሉት ውሾች የሚረግጡትን ትቢያ ነው የሚመስለኝ። አያችሁ ቤተ መንግስት ለሞተ ለሚ ሲታይ ሰማይ ነው፣ ለተክለ ሃይማኖት ሲታይ ትቢያ ነው። ሁሉም ነገር ከፍ ብሎ ማየት ነው። ከፍ ብለን ስናየው እንደ ይላል እግዚአብሔር ከፍ ብሎ ስለሚያየን ልዑል እግዚአብሔር ስለሆነ በእኛ የእኛን ኃጢአት እንደ ጭቃ እንደምናምን ቆጥሮ ሰው ሲመጣ ይቅር የሚልበት ምክንያት እሱ ሰማይ ስለሆነ ነው። በእውነቱ ማለት ቸር ስለሆነ ነው። የኛ ተመልከቱ ወደ ሰማይ ሰው ጦርውሮ እንደማይወጋ ሁሉ የኛ ጾረ ኃጢአት በሙሉ እሱን ስለማይወጋው የእሱን የቸርነት ልቡን ስለማያደማው ከዚህ የተነሳ እግዚአብሔር ሰውን ሁሉ ሲምር ይኖራል። እግዚአብሔር ከሰማይ ሆኖ ተመለከተ። ለአዳም ቢሉ ሰዎች ለሰዎች እንደማይቤዡ ቤዛ እንደማይሆኑት የሚያድን እንደሌለ አየ ማለት ነው። አሁን ለነዚያሳ ለማን ለነሰናክሬም ድሮ የእሱን ትዕቢቱን ቆጠረበት፣ የሰናክሬምን ትሕትናውን አየለት ማለት ነው። አየለት። ለእኛ ደግሞ እግዚአብሔር ምሕረት ሊሰጥ ፈለገ ነው። አየ 2-3 ሰው ቢያገኝ እግዚአብሔር ይምራል። አሁን አንዳንድ ጊዜ የምንናገረው ነገር ኢትዮጵያ እግዚአብሔር ሀገር አይደለች? አዎ ናት። ኢትዮጵያ የተክለ ሃይማኖት ሀገር አይደለች? ናት። ኢትዮጵያን እግዚአብሔር ለአቡነ ገብረ መንፈስ ቅዱስ ርስት አድርጎ አልሰጠም? አዎ። ኢትዮጵያን እግዚአብሔር ለድንግል ማርያም ቃል አልገባላትም? ናት። እና እንዲሁ ነን ስናልቅ ምን ሆኖ ነው እግዚአብሔር ይውላችሁ አልወዘ ይገብር አለ ሰናይት እግዚአብሔር ሐወፀ ላይ ለጓለ መያው እግዚአብሔር ለኢትዮጵያ ምሕረትን ሊሰጥ ፈለገ። እመወጣቢብ በሕግ ባምልኮ የጸና ሰው ቢያገኝ እግዚአብሔር ኢትዮጵያን ሊምራት ፈለገ። ተመልከቱ አለ ኋላሳ ሁሉ አረ ወውራለው የሰናክሬም ሰራዊት ከነንጉሱ እንደበደለ እኛም ተካክለን በደል። በቤተ መንግስት ከንጉስ እስከ ኳደሬ ከመጨረሻው ባለስልጣን እስከ መጨረሻው በቤተ ክህነት ከፓትርያርክ እስከ አጻዌ ሆህት እስከ ዘበኛው ድረስ እስከ ቁልፍ ያዡ ድረስ ሁላችንም ሌቦች፣ ሁላችንም እንዲያ በመሆናችን እግዚአብሔር ማንን አይቶ ሊምረን ትፈልጋላችሁ? ባለመስተካከላችን። እግዚአብሔር ብንስተካከል አንድ ቀን ማይፈጅበት እግዚአብሔር ምን ይቸግረዋል? እግዚአብሔር ምንድነው የሚቸግረው? ማስማማት ይቸግረዋል? እሳትና ውሃን አስማምቶ በአንድ ቤት አላኖረም እግዚአብሔር? እኔ ቤት ውስጥ እኮ አሁን እሳትና ውሃ ማለት ምን ማለት ነው? እኔ ከምን የተፈጠሩ ከእሳትና ከውሃ ነው። እሳትና ውሃ ተስማምቶ ነው የሚኖረው። ትግል ቢገጥሙ እኮ አባ ገብረ ኪዳን አንድ ቀን መፍረሱ ነው። እሳቱ ጠባዬ ከውሃው ጋር ትግል ቢገጥም፣ ውሃው ጠባዬ ከእሳቱ ጋር ትግል ቢገጥም፣ እኔ አፈር ነኝ የቋንቋ አፈር። እዚያ ነፋሱ ደግሞ አፈሩን እየወዳለሁ ቢል እዚህ ውስጥ እኮ ነፋስ አለ። አፈሩ ደግሞ ነፋሱን አፍናለሁ ቢል ጭጭ ማለት ነው በአንድ ቀን። እግዚአብሔር አስማምቶ እኮ ነው የሚያኖረው። እግዚአብሔር ጠበኛን በአንድ ቤት እያኖረ እኮ ነው በእኔ ስጋ ውስጥ። እግዚአብሔር ሰላም ቸግሮት ነው አይደለም። ሰላም የሚገባው ሰው ጠፋ፣ ለሰላም የሚሆን ሰው ጠፋ። እሱ እኮ ነው እንግዲህ ማለት ነው። እንግዲህ ከቃሉ ጋር ነች። እስቲ አሁን ተመልከቱ አንድ ነገር እንግራችሁ። አሁን ይኸውላችሁ እናንተ ዶሮ ወጥ ሰርታችሁ በጾሙ አሳስተውኳችሁ አይደል? ዶሮ ወጥ ሰርታችሁ ወደ ንብ ቀፎ ሄዳችሁ የሚበላልኝ ትበላለች ነው ዶሮ ትበላለች ወይ ጠፋ ነው የሚበላ ጠፋ ብሎ ወጡን መልሶ ወደ ቤት የሚበላ የለም ነው። ለምን? ለንብ ዶሮ ወጥ አይስማማትም፣ አበባ ነው። ለኛ ምን አለ? ለኛ ሰላም አልስማማን አለ። እግዚአብሔር ሰላም ይዞ መጣ፣ እጁን ዘረጋ፣ የሚቀበል ጠፋ፣ መልሶ ሰላሙን ይዘ ምንድነው ያላቸው ሐዋርያትን? ሀገባችሁ ቤት አደረጥ ስንቅ አትቋጥሩ፣ የስንቅ አቅማድ አይኖራችሁ፣ ሂዱና ስበኩ፣ ከምዕመናን ቤት ሂዱና ደህና ዋላችሁ፣ ለዚህ ቤት ሰላም በሉ፣ ሰላም ይሁን በሉ። ከተቀበላችሁ አለ ከተቀበሏችሁ ሰላሜ ያድርባቸዋል አለ። ኋላሳ ካልተቀበላችሁ የእግራችሁን ትቢያ አራግፉትና ሰላማችሁ ወደ ራሳችሁ ይመለሳል አለ። ይሄው እኛም እንዳቅማችን የሐዋርያት ልጆች ስለሆን ለሕዝቡ ሰላም እየተናገርን ነው። አልቀበልም ካላችሁ ምን ይሆናል? እናራግፋለን እግራችን ማለት ነው። እንዳቅማችን እግራችን ማራገፍ ነው። ምን እናረጋለን እንግዲህ? ሕዝብ ነገር ነው አልሰማ ብሎ እግርን ማራገፍ ነው። አሁን ብላችሁ ደግሞ ሐዋርያት ጋር እኩል ነን ልትሉ ነው። በሉ እኔ አላልኩ፣ እናንተ ነው ያላችሁ። እንደዚህ እኔ አላልኩ። የሐዋርያት ልጅ ነኝ ነው ያልኩ። የሐዋርያት ልጅ ነኝ። የሐዋርያት ስልጣነ ክህነት ከፋም በጀም ተሰጥቶኛል አለኝ። ስለዚህ ሰው ተነግሮ ካልሰማ ሰላም ወዴት ይመለሳል? ወደ እኔ ስላችሁ እኔ ጤናዬን አድራለሁ እናንተ እየሞታችሁ ልላችሁ እንዳይመስላችሁ። ሰላም ወዴት መረው? ወደ ራሳችሁ ይመለሳል። የሐዋርያት ራስ ማን ነው? ክርስቶስ ነው። ወደ ራሱ ሰላሙ በእጁ ይሆናል ማለት ነው። በሱ እጅ ይሆናል። ፍጥረት ሰላም ያጣል። እግዚአብሔር ከሰማይ ሆኖ ተመለከተ፣ ግን ሁሉም ተካክሎ በደለ። አንዱም አንዱ መልካምን የሚያደርግ የለም። ከመቃብር ክሱት ጎራይቶም ጉሮሯቸው እንደተከፈተ መቃብር ነው። አበው በትርጓሜያቸው ምን ብለውታል? ሞት ቢገድል መቃብር ቢቀበል በቃኝ እንደማይል እንደዚሁም ሁሉ እነሱም ሰውን ቢያሳዝኑ እግዚአብሔርን ቢያስቀይሙ በደል በቃኝ አይሉም። በደል በቃኝ የማይል ሰው ምን ይባላል? መቃብር ይባላል። በደል በቃኝ ሲበሉ በደል በቃ ይበሉ። ምን በቃ ያላችሁ?
በደል በቃ እንዴት ጥሩ እኮ ወስላችሁ በደል በቃ ዛሬ ማታ ጀምረን እንግዲህ ወዲያ በደል ይበቃኛል ብንል መቃብርነታችን ይቀራል። እግዚአብሔርም ሰላም ይሰጣል። በደል በቃኝ አይሉም። እንዲህ ይለዋል አባቶቻችን ማለት ነው። አንድም ይሉና መቃብር በተከፈተ ጊዜ መግነዙ ተልከስክሶ አጥንቱ ተከስክሶ እዝሁ ፈሶ ለአፍንጫ የሚከረፋ ላይን የከፋ ነገር እንደሚያሳይ እነሱም ልቡናቸው የከፋ ነው፣ አስጸያፊዎች ናቸው። ኢሳይያስ እንደተናገረ እናንተ ቤተ እስራኤል ሰቆራረ ኮንክሙኒ፣ እስራኤል አስጸያፊ ሆናችሁብኝ፣ ሰቆራረ ኮንክሙኒ፣ ተጸየፋችሁ። እናንተ ብታጥኑ፣ ብትሰዉ፣ ብትጸልዩ፣ ብትጾሙ የሁሉ አስጸያፊ ሆነ በእኔ ዘንድ ብሎ እንደተናገረ በውስጡ አስጸያፊ ነገር የያዘ ሰው ምን ይባላል? መቃብር። መዝሙር 4 ላይ ወደ ተማርነው ትምህርት አስተባርቻችሁ ጠቆም አድርጌ ብቻ ልተው። እንደ ቅዱስ ዮሐንስ አፈወርቅ ትርጓሜ ደግሞ መቃብር የሚባለው ምንድነው? የመቃብር ጠባዮች አሉት። አንዱ የመቃብር ጠባይ ምን ይመስላችኋል? መልካም ነገር ተቀብሎ አበላሽቶ መመለስ ነው ይላል ቅዱስ ዮሐንስ አፈወርቅ። መልካም ነገር ተቀብሎ ማበላሸት። ሰውየውን ስንቀብረው ወይም ሴትዮዋን ስንቀብራት ምን አድርገን የምንቀብረው? አጥበን፣ ገንዘን፣ ሽቱ ረፍርፈን፣ ከርቤ፣ ሌላ ብዙ ነገር ጨምረን አሳምረን በሳጥን አድርገን አጎናጽፈን ነው የምንሰጠው። በሶስተኛው ቀን መቃብር ምን አድርጎ ይሰጠናል? አሳምሮ ነው የሚሰጠን። ምን አድርጎ ነው የሚሰጠን? አበላሽቶ። መቃብር አሳምረው የሰጡትን አበላሽቶ ይሰጣል። መቃብር የሚባል ሰው መልካም ነገር ተሰጥቶት አበላሽቶ የሚመልስ ነው ይላል። እንግዲህ እዛ መዝሙር 4 ላይ ብዙ ነግሬያቸዋለሁ በዚህ ጉዳይ ላይ። እኛውን ያልተሰጠን ምን መልካም ነገር አለ? በእውነቱ ይኸውላችሁ፣ ታቦተ ጽዮን ያለች ኢትዮጵያ፣ 9 ቅዱሳን ተሰደው የመጡ ኢትዮጵያ፣ አቡነ ገብረ መንፈስ ቅዱስ ናፍቀው የመጡ ኢትዮጵያ፣ አቡነ ተክለ ሃይማኖትና ያለ ሐዋርያ የተሰጣት ኢትዮጵያ፣ የማንንም ሐዋርያ ደም ሳታፈስ የተቀበለች ቤተክርስቲያን ኢትዮጵያ፣ ሐዋርያት ለስብከት ሳይወጡ በ34 ዓመተ ምህረት በገዛ ልጇ ገና የወንጌልን እሸት የቀመሰች ኢትዮጵያ፣ ብሉይ ኪዳን ከሐዲስ ኪዳን እንደ 2 ጡት አስተባብራ የያዘች ኢትዮጵያ፣ የሰማይ ዜማ ከየትኛውም ዓለም በተለየ የወረደላት ኢትዮጵያ፣ ክርስቶስ ከነናቱ መጥቶ ያረፈባት ኢትዮጵያ፣ ፈሪሃ እግዚአብሔር ያላት እግዚአብሔር ድንግል ማርያምን ለዓለም እናት አድርጎ የሰጣት ከመስቀሉ ስር ነው። በ33 ዓመት ከ3 ወሩ እግዚአብሔር ድንግል ማርያምን ለኢትዮጵያ የሰጣት ግን በ2 ዓመቱ ነው። ኢትዮጵያ መጥቶ ነው ቃል ኪዳን የገባላት። ስለዚህ ኢትዮጵያ ለድንግል ማርያም የተሰጠች ገና ሳይሰቀል ነው። ኢትዮጵያ ድርብርብ ጸጋ አላት የሚባለው ስለዚህ ነው። በ2 ዓመቷ ለብቻዋ ተቀበለቻት እመቤታችን በእናትነት። ከመስቀሉ ስር ደግሞ እንደ ዓለም ተቀበለቻት። ከኢትዮጵያውያን ደማቸው ቢገለጥ ማርያም የሚል ጽሑፍ ይገኛል የሚባለው ለዚህ። በተለየ ሁኔታ ጸጋ የተሰጠን እኛ ያልተደረገልን ነገር ምን አለ? ታቦተ ጽዮን አሁንም ያለች እዚህ ነው። መሰደዷ ብቻ ሳይሆን እኛ ያልተደረገልን ፈጽሞ አንዳች የለም በእውነቱ ማለት። የሁሉ ተደርጎልን ግን ተመልከቱ እንግዲህ ብረት ለብሰው የሚመጡትን እናንተ የምታውቁት በአድዋ ጦርነት ጊዜ ነው ቅዱስ ጊዮርጊስ የት እንደተዋጋ የምታውቁ። ግን ከዚያ በፊት ተዋግቷል። በዘርዓ ያዕቆብ ጊዜ ኢትዮጵያ ለወረራ ሲመጡ በነጭ ፈረሰኛ ወታደር አምሳል እየተዋጋ ኢትዮጵያን ሲጠብቅ የነበረ ገበዘ ኢትዮጵያ ቅዱስ ጊዮርጊስ። በ16ኛው ክፍለ ዘመን አጼ ግላውዲዮስ ሲዋጉ ያሸነፉ የማንን ታቦት ይዘው ይመስላችኋል? ግራኝን ሲያሸንፉ የሰማይቱ የግላውዲዮስን ታቦት ይዘው ነው ያሸነፉ። የአጼ ፋሲል እናት ንግሥት ወልድ ሰዓላ ትባላለች። እሷ ጦር በመጣባት ጊዜ ያሸነፈች የሰማይቱን የቅዱስ ፋሲለደስን ይዛ ነው። ቅድስት አርሴማ ሳትወለድ ገና የቅድስት አርሴማ ታቦት ኢትዮጵያ ውስጥ በትንቢት ተቀርጾ ተገኝቷል። ገና ሳትወለድ ኢትዮጵያ እኮ እንዲሁ ምን ተብሎ ይነገራል? ሌሎች ሀገሮች ሰማይታትን ይገላሉ፣ ኢትዮጵያ በክብር ትቀበላቸዋለች። ሌሎች ይገሏቸዋል፣ ኢትዮጵያ ታከብራቸዋለች። ሌሎች ያሰድዷቸዋል፣ ኢትዮጵያ ውስጥ መጥተው ይነግሳሉ። ለኢትዮጵያ በረከት ይሰጣሉ፣ ለኢትዮጵያ ጥበቃ ያደርጋሉ። የሁሉ መልካም ተደርጎን ግን በገዛ እጃችን ስደተኞች፣ በገዛ እጃችን አይምሯችን የሸጥ፣ ህሊናችን የሸጥ፣ ባህላችን የሸጥ፣ አለባበሳችን የሸጥ፣ ትዳሩ የተሸጠ፣ ሁሉ ነገር የተሸጠ፣ ስጋው ኢትዮጵያዊ አይምሮው አውሮፓዊ የሆነ ትውልድ ነው ያለ ማለት የተሸጠ ነው። ስለ አቡነ ገብረ መንፈስ ቅዱስ ከምታጠኑ ስለ አውሮፓ ኳስ ተጫዋች ብትሸመድዱ ይሻላችኋል። ስለ አቡነ አረጋዊ ከምታጠኑ ስለ አቡነ ገብረ መንፈስ ቅዱስ ከምታነቡ የአባ ጊዮርጊስን 40 ድርሰት ከምታነቡ የአንድን ኳስ ተጫዋች የጫማ ቁጥር ብትሸመድዱ ይሻላችኋል። የተሸጠ ትውልድ አይደለም። ኢትዮጵያን እኮ ዛሬ ኢትዮጵያ እኮ ሀገራችን እንዳትሆን ያደረግናት አይምሯችን ለዝሙት የሸጥንለት ነው፣ ለኳስ ጨዋታ የሸጥንለት ነው። ህሊናችን ስለተሸጠ አገር አልሆናችሁም አለችን። አገሪቱ አላሳድራችሁም፣ አላውላችሁም፣ እናንተን መሸከም በቃኝ እስክትለን ድረስ ምድሪቱ እስክትሰለቸን ድረስ እኮ
ሰማይን በጡጫ ምድርን በርግጫ እያለ በድለናል በእውነት ማለት። አሁንም እንዲህንም ነግራችሁ ምንድነው ይበቃን እንደሆነ ብዬ ነው ያላበላሸ ነው አይደል? ታውቃላችሁ እኛ እኮ የክርስቶስ አርያዎች ነን። ብዙ ከተሰጠው ብዙ ይጠበቅበታል። እኔ እውነት ልንገራችሁ እግዚአብሔር ለኢትዮጵያ ሊያደርስባት ከሚገባው መከራ የዝናብ ጠብታ ያህል እንኳን አላደረሰባትም ባይነኝ አልነካንም ባይነኝ። ለምን ይመስላችኋል? የሚሞቱት ወንድሞቻችን እህቶቻችን አልቆረቆረኝ መስለው ይመስላችኋል? የሚሰደዱት የማይቆረቆረኝ ይመስላችኋል? አይደለም። ብዙ ለተደረገለት ሰው ብዙ ሲያጠፋ ብዙ መከራ ይገባው ነበረ። እንደው ተጠቅለንም እግዚአብሔር የሰዓት ውሃ አውርዶ አጥለቅልቆ ማጥፋት ይገባው ነበረ። ለምን? ብዙ አድርጎልናል። እንደተደረገልን መሆን ሲገባን ከተደረገልን ብሰን ስለተገኘን እና አበላሽተናል። ልጅነታችን አርክሰናል። በዝሙት ረክሰናል። በዘፈን ረክሰናል። አሁን እንግዲህ ሰሞኑን እንደ ጎንደር አድርጎ ያማረበትን አምላክ ዘፈን ቆሞ ጸጥ ገዳም ስትመስል አዛኝን። አሁን እንደው መነኮሳት ሁሉ ወደ ጎንደር የሚመጡ ይመስለኛል። ገዳም መስላቸው ማለት በጸጥታው ዝም ሲል እግዚአብሔር እንደው የቱሎ ይደር እናንተ። ቀን አባቶቻችን ሲያመሰግኑ ማይሌቱ ሲቆም አደራረሱ ሲቆም ድጓው ሲወርድ ይውላል። ማታ ደግሞ የሰይጣን ማህሌት ደግሞ ጨፈረው ይጀምራል። እንዲህ እያለ ሰይጣንና እግዚአብሔርን እየቀላቀል በየት ነው? እና የሁላችሁ መቃብር መልካም ነገር ተሰጥቶት ያበላሻል። የተሰጠንን መልካም ነገር ከማበላሸት እግዚአብሔር ይሰውረን። አገራችንን እያበላሸን ነው። እንኳን ሌላ እኔ እንደው ልንገራችሁ ከክርስትናው ባለፈ ጎንደርን ያህል መልካም ገነት እንኳን እንዴት እንዳበላሸናት ራሳችሁ ወቁትን ያልናገር እያበላሸነው እኮ ነው በእውነቱ ማለት ነው። እንዲያው ጎንደር አሁን እኛ ልትሸከም ይገባል። እነ ዶክተር አየለን በተሸከመችበት እና አቡነ አብየ ጊዜን በተሸከመችበት እኛን ከዋክብት በተሸከመችበት እኛ ቅዱሳን በነበሩበት በእውነቱ እንዲያው ጎንደር እኛ ልትሸከም ይገባል አይገባም። በእውነት እና አቡነ አምደ ሥላሴ የተመላለሱባት እና አቡነ ሳሙኤል በተመላለሱባት አሁን እንዲያው ጎንደር እኛን ተሸከመን ነበር? አትሸከመን ነበር። በርኩሰት በእውነት እኔ ምኑን እናገራለሁ። ስለዚህ እውነቴንም ነግራችሁ ሰውነታችሁን አንጹት። እንዲህ አድርገን መቃብረትነታችንን እንተው። ስለዚህ ምንድን ያለ ከመቃብር ክሱት ጎራይቶም ወጸላው በለሳናቲዮም አንደበታቸው ሽንገላን የተመላ ነው። ከላይ መልካም ይናገራሉ፣ ውስጣቸው መርገም ነው። ሰናክሬም ቢሉ አይ ሕዝቅያስ አይረባችሁም፣ እኔ ወደ እናንተ ሀገር ለጦርነት የመጣሁት ሰናክሬም ሕዝቅያስ ለእናንተ ስለማይጠቅማችሁ እናንተን ሀገር የወስጄ ጥሎ አድርጌ ላኖራችሁ ነው እያለ ይሸነግላል። እምዛሩ የምርታይ ተከናፍሪሆሙ በልቡ ግን ክፋት አለ። በሰው በሌላው ቢነገር ይናል ከምላሳቸው መርዝ አለ ማለት ከታች ካንደበታቸው ባለ በልቡናቸው መርዝ የእባብ መርዝ አለ ማለት ምን ማለት ነው? እባብ የተባለ ዲያብሎስ፣ የዲያብሎስ መርዝ ምንድነው? ክደትና ጥርጥር ናቸው። ክደት፣ ጥርጥር ከልቡናቸው ይገኛል። ክደት አንደኛ፣ ጥርጥር፣ ሽንገላ ሶስቱ። በሰው ቂም ይዘን ደህና ናችሁ ማታ ልንገለው እያሰብን ነው። ሽንገላ፣ ጥርጥር፣ ክደት እነዚህ አሉ። እነዚህ ስላሉ ተመልከቱ። ወያምር ዋለ ፍኖተ ሰላም ምንድነው? በሊ ገሪሆም ለኪወደም እግራቸው የሰው ደም ለማፍሰስ ፈጣን ነዋል። ፈጣን ነው። እግዚአብሔር ምሕረት የማይሰጠው ለዚህ ከላይ እያያችሁልን እግዚአብሔር ከሰማይ ሆኖ ተመለከተ። ምን ሊያደርግ? ሊምር እና ለምን አይምርም? ሰዎች እንዲህ ሆነው ምን ሆነው የተከፈተ መቃብር ሆነው ቀጥሎሳ ምኑ ነው? መርዝ ያለው እባብ ነው። ቀጥሎሳ ምኑ ነው? ሸንጋይ ሆነው ቀጥሎሳ ምኑ ነው? ለመግደል ፈጣኖቹ ነው። ቀጥሎሳ ሐሳር ወቅጥቃጤ ውስተ ፍኖቶም ተመልከቱ። ጥፋት ጉስቁልና በፊታቸው አለ ማለት ግንባር መፍሰስ፣ ደም ማፍሰስ፣ አባት ማርከስ፣ ጨርቅ ማልበስ፣ ግንባር መግመስ፣ ሰውን መግደል፣ ደም ማፍሰስ፣ አባት ማርከስ ምን ማለት ነው? የነገሌ ዘር ብሎ የሰውን ዘር ማርከስ። ያለ ትርጓሜ ዳዊት ላይ ያለውን ነው የምነግራችሁ። እንግዲህ ይሄ በፊታቸው አለ። ጨርቅ ማልበስ የድሃ ዘር ብሎ ሰውን መስደብ ማለት የድሃ ዘር ማለት ችጋራም ማለት ሰው ውዳቂ ማለት ሰው በዘሩ ማርከስ። ሰው በጠባዩ ሃይማኖቴ ተመልከቱ ጠማማ ነው አባቴ ታናሽ ነው አይልም ይባላል። ሰው በጠባዩ አባቴ ታናሽ ነው ሃይማኖቴ ጠማማ ነው አይልም። ስለዚህ ሰው አባቱን ሲሰድቡበት አይወድም። እግዚአብሔርም የሰውን አባት እንድንሰድብ ሰውን ድሃ እንድንል አልተፈቀደም። በሰው በድህነቱ እንድንሳለቅ አልተፈቀደልንም። እንዲህ ብሎ የሚሳደቡ ናቸው። ከዚያ ሰምናል ወያምር ዋለ ፍኖተ ሰላም እግዚአብሔር ከሰማይ ሆኖ ሰላም ሊሰጥ ይፈልጋል። ሰዎች ይሳደቡ ምን አለ? ነፍሰ ገዳዮች ናቸው። ስለዚህ ሰላም አይሰጥም። ቀጥሎስ ምን አለ? የሰላም ጎዳናን አያውቋትም። የሰላም ጎዳና ሕጉ ናት ይላሉ አባቶቻችን። አንድም ፍቅር ራሷ የሰላም ጎዳና የተባለች ወንጌል ናት። የሰላም ጎዳና የተባለች ራሷ ፍቅር ናት። እግዚአብሔር ወደዚህ ዓለም ሲመጣ በፍቅር መጣ። ቆይ ልንገራችሁ። ሰላም ትፈልጋላችሁ? አትፈልጉ? ትፈልጋላችሁ?
የሰላም ጎዳና ልንገራችሁ። ሰላምን የት ሀገር እንደምታገኙ ልንገራችሁና እንድትሄዱ ነው ወደዚያች ሀገር ሀገር ጥላችሁ ሂዱ እያልኩ እንዳይመስላችሁ። እግዚአብሔር ተመልከቱ፣ እግዚአብሔር የመጣበት አንዲት መንገድ ልነግራችሁ ነው። ምን ትባላለች ይመስላችኋል? እግዚአብሔር ወደኛ ሲመጣ ፍቅር ነው የሚባለው። ፍቅር ሰሃቦ ለወልደ ኃያል ምን በሉ። እግዚአብሔር የመጣባት ጎዳና ምን ትባላለች? ፍቅር ናት። ከዛ ሰው ሰላምን የሚያገኛት ምን ሲያደርግ ነው? እሱ ለሰዎች መልካም የሚያስብ ባልንጀሮቹ ላይ ቂም የማይዝ ሰው የማይበቀል ሲሆን እግዚአብሔር ሰላምን ይሰጠዋል። አገር እንኳን ቢጠፋ እግዚአብሔር ሰውን ሰላማዊ ሰውን ብቻውን ያተርፈዋል። ባልንጀራውን ለማይጠላ፣ ነፍስ ለማይገር፣ ለማይሰርቅ፣ ለማይቀጥር፣ ለማይዘርፍ፣ ሰውን ከዋለበት አላውን ካዳረበት አላሳድር ለሚል ሰው እግዚአብሔር ሰላምን ይሰጣል። ይሄንን ነው ወያምርዋ ለፍኖተ ሰላም የፍቅር አንድነት ጎዳናን አያውቋትም ብሎ የተናገረ። እግዚአብሔር ከሰማይ ሆኖ ተመለከተ። አይ አንድም ይሉና አባቶቻችን አላችሁ፣ ከቃሉ ጋር ናችሁ። በሰራዊት የሚመኩትን ትዕቢታቸውን አየ፣ በእግዚአብሔር የሚመኩትንም ትሕትናቸውን አየና ፈረደ፣ የተመኩትን አጠፋቸው ብለው አባቶቻችን ተረጉሙታል። ስለዚህ እግዚአብሔር ትሑታንን እንዲመለከት፣ ትሑታንን እንዲያይላቸው፣ ትዕቢተኞችን እንዲያይባቸው ቅዱስ ፈቃድ ይሆንልን። እግዚአብሔር ከሰማይ ሆኖ በምሕረት ዓይኑ ይመልከተን።